ባልተገኘንበት ቦታ መብታችን እንዲከበር መመኘት መቼም ቢሆን አይሳካም። መቼም የሚሳካ ነገር አይደለም። ስለዚህ ችግር አለብን ብለን የምንላቸው ቦታዎች ራሳችን መገኘት አለብን። እዛ ቦታ ላይ ራሳችን ተገኝተን እነዛን ችግሮች መፍታት ካልቻለን እስከመቼውም ድረስ ያ ችግር አይፈታም ማለት ነው። ስለዚህ እንኳን በራሳችን ተቋም አይደለም ቀጥታ ከዲኑ ከሃይማኖታችን ጋር የሚገናኘው የመጅሊስ ጉዳይ አይደለም። ሀገራችን ውስጥ ያሉ ሁሉም ተቋማት የኛ ናቸው። የኛን ጉዳይ ነው አዋጅ አድርገው ደንብ አድርገው መመሪያ አድርገው የሚያወጡት። ስለዚህ መመሪያውን በረቂቅ ደረጃ ውይይት ሲደረግበት ለውሳኔ ሲቀርብ እዛው ቦታ ላይ ተገኝተን የማንንቀሳቀስ ከሆነና ማናስተካከል ከሆነ ሁሉ ጊዜ ጠያቂ ሆነን ሮሮ የሚያሰማ ሰው ሆነን ነው የምንቀጥለው። ይሄ ደግሞ ያው ማክተም አለበት። እንደዚህ መቀጠል የለበትም። እኛ በዛ ውስጥ አልፈናል። ልጆቻችን ደግሞ በዛ ውስጥ የሚያልፉበት ተጨባጭ ሁኔታ መፈጠር የለበትም። ይሄንን ለማስተካከል የምንችልበት ትልቁ ዕድል ያለው ደግሞ አሁን ላይ በደንብ አድርገን መሳተፍ ይኖርብናል። እኛ እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የሚሆን እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ውጤት ሊያመጣ እንደሚችል የሚያሳዩ ብዙ ነገሮች አልፈዋል። በቅርቡ እንኳን የተደረገው ሀገራዊ ምክክር መድረክ ላይ በተገቢው መልኩ መሳተፍ እንዳለብን አምነን የራሳችንን ዝግጅት አድርገን እዛ ውስጥ መሳተፍ በመቻላችን የሙስሊሙን መሰረታዊ የሆነ አጀንዳዎች አንድም ሳይቀር ማስመዝገብ፣ አንድም ሳይቀር ደግሞ በፌደራል ደረጃ የተሰበሰቡ የብሔራዊ የኢትዮጵያውያን በአጠቃላይ አጀንዳ ምንድናቸው ተብሎ ሲለቀም እያንዳንዱ ጉዳይ እዛ ውስጥ እንዲገባ ተደርጓል። እዛ ውስጥ እንዲገባ መደረግ ብቻ ሳይሆን በ7 ደረጃ ተከፍሎ ውይይት የተደረገባቸው ተጨባጭ ሁኔታ ላይ በደንብ ተጽዕኖ መፍጠር የተቻለበት ሁኔታ ነው ያለው። በአጠቃላይ የኢትዮጵያ ሙስሊሞችን ጥያቄ ከዳር እስከ ዳር ያለው የሁሉም ኢትዮጵያዊ ጥያቄም ስለሆነ ጭምር ማለት ነው። ስለዚህ ሁላችንም በያላንበት ቦታ በንግድ ተቋም ውስጥ ያለን ልንኖር እንችላለን፣ ነጋዴዎች ልንኖር እንችላለን፣ የመንግስት ተቋማት ውስጥ የግል ተቋማት ውስጥ ያለን ሰዎች ልንኖር እንችላለን። በያለንበት ቦታ ግን የሀገራችን ጉዳይ ውይይት በሚደረግበት ሰዓት መሳተፍና የበኩላችንን አስተዋጽኦ ማድረግ ይጠበቅብናል። ዋናው መነሻና ደግሞ ተጽዕኖ መፍጠር የሚቻልበት አዎንታዊ የሆነ ተጽዕኖ መፍጠር የሚቻልበትና ለሀገራችንም አስተዋጽኦ ማበርከት የምንችልበት ቦታ ወረዳ፣ ቀበሌ ከዛ ነው የሚጀምረው ሁሉ ነገር። የመንግስት መዋቅር ወርዶ የሚሄደው የት? ወረዳ ላይ ነው የሚሆነው። ስለዚህ እኛ ባይቷር መሆን የለብንም ማለት ነው። በሀገሪቷ ሁለንተናዊ የሆነ ልማታዊ፣ አስተዳደራዊ፣ ማህበራዊ የሆኑ ጉዳዮች ላይ መሳተፍ አለብን ማለት ነው። አካባቢውን የማጽዳት ጉዳይ፣ አካባቢ ችግሮችን የመፍታት ጉዳይ፣ አካባቢው ላይ ያለውን ጠቃሚ የሆኑ ሰዎችን ወደፊት የማምጣት ጉዳይ ላይ በደንብ መሳተፍ አለብን። ይሄ ደግሞ የዲናችን አንዱ አካል እዛ ላይ በደንብ አድርገን ተሳትፎ ማድረግ ይጠበቅብናል። ቸልተኝነት አያስፈልገንም። በችልተኝነት ያጣናቸው እና ወደኋላ የተጎተትንባቸው ነገሮች አሉ። ለምሳሌ የኢትዮጵያ ሙስሊም ከመጅሊሱ ጋር ከነበረው ከኢህአዴግ ስርዓት ጋር ትግል ሲያደርግ ያደረገው ትግል አንድ ሆኖ ሁሉም ሙስሊም በአንድነት ባዕድ የሆነ አስተሳሰብ በሙስሊሙ ላይ መጅሊስ በዋናነት በመንግስት አቀናባሪነት ያንን በሙስሊሙ ላይ ለመጫን ሲመጣ አንቀበል እንደለን ነው አይደል? የዛን ጊዜ ሶፊ ሰለፊ ተብለን ተባልን ነው እንዴት አገለ አይደለም። አንድ ላይ ሆነን የታገልነው ማለት ግን በእኛ ችልተኝነት ወጥ ሆነን አንድ ሆነን የታገልነውን ነገር በትግል ሂደት ያልተለያየነው ሰላሙ መጥቶ እንትን ካለ በኋላ በራሳችን ስህተት ማለት ነው ገና ኮሚቴ ሲዋቀር ሶፊ ሰለፊ ያስመስለው ኮሚቴ የማዋቀር የተጣላ ሙስሊም የማስታረቅ አይነት ነገር የተጣላ ሙስሊም አልነበረም በወቅቱ።
በሙስሊሙ ላይ ባዕድ የሆነ አጀንዳ ሊያመጣ የመጣ መጅሊስና የመንግስት መዋቅር ነበር። ያንን ታግለን ስርዓት አስይዘናል። ያንን መሰረት የጣሰ ነገር በመምጣቱ ምክንያት ይሄ ከራሳችን ችልተኝነት ከራሳችን በትክክል ካለመሄድ ምክንያት የመጣ ነገር ነው ማለት ነው። ስለዚህ አሁንም ቢሆን ምንድነው የሚያስፈልገው? አላህ Subhanahu Wa Ta'ala በቁርአን ውስጥ እንዳስቀመጠው አላህ Subhanahu Wa Ta'ala هو سماكم المسلمين ሙስሊም ብሎ ሰይሟችኋል ብሎ በቁርአን ላይ አላህ Subhanahu Wa Ta'ala የተቀሰለልን ነገር ይዘን ሄደን እሱን ነው ማስፈጸም ያለብን ማለት ነው። ከዛ በኋላ ያሉ ጥቃቅን የሆኑ ልዩነቶች ሊኖሩ ይችላል። ማንም ሰው አጉኖ ተራ የሆኑ ነገሮችን በተለይም ደግሞ ራሱ እንቅልፉን ሳይተኛ ጎልጉሎ የሸረባቸውን ሴራዎችና ሙስሊሙ እርስ በርሱ እንዲጣላ የሆነ ትንሽ ቦታ ላይ ማለት ነው ከ300 ምናምን መስጊድ ውስጥ አንድ መስጊድ ውስጥ የሰራውን ሴራ አሳይቶ ልክ እንደ አፄ ዮሐንስ ጊዜ እንደተደረገው አድርጎ የሚያቀርበው ነገር ማለት ነው በፍጹም የተሳሳተ ነው። እኛ በዚህ በትልቁ ሶፊ ሰለፊ ብለን ልንለያይ ይቀርና ልዩነት እጅግ በጣም ትንሽ የሆኑ ናቸው። ሞሊድ ማክበር አለማክበር፣ ከሰላት በኋላ ዱዓ ማድረግ አለማድረግ፣ አላሁ አክበር ተብሎ ሰላት ስናሰግድ ቢስሚላሂር ረህማኒር ረሂም ብሎ መጀመርና አለመጀመር ነው። ከዚህ የተለየ ልዩነት አለ ልዩነት። በቃ ይሄ እነዚህ ልዩነቶች ደግሞ በመማማር የሚስተካከሉ ናቸው። በዚሁ ደረጃ ደግሞ እስከ መጨረሻው ድረስ ይሄዳለው ብሎ የሚሄድ ሰው ጋር ዱላ የምትማዘዝበት ነገሮች አይደለም። ግልጽ ነው አይደል? ይሄ ኢትዮጵያ ውስጥ በከተማም ይሁን በገጠሩም ይሁን በየትኛውም ተጨባጭ ናችሁ ሁኔታ ሄዳችሁ ብታዩ የኢትዮጵያ ሙስሊም ከነዚህ ውጪ ምንም የጎላ ይሄ ነው የሚባል ነገር የለም ማለት ነው። እነዚህም ደግሞ አዲስ የሆኑ ነገሮች አይደሉም ማለት ነው። ስለዚህ ምንድነው የሚያስፈልገን? እኛ አንድነታችንን ጠብቀን እርስ በርሳችን ጎን ለጎን ግራ ቀኝ እየተያየን እየተመካከርን አንዱ በአንዱ ላይ አላግባብ የሆነ ነገር ሲያደርግ ካየን ያንን ተው እያስተካከል የምንሄድበት ተጨባጭ ሁኔታ መፍጠር ይኖርብናል። ባለፉት 3 ዓመት የተደረገው ሂደት ያ ሁሉ ሙስሊም ከገጠር እስከ ከተማ ከሀገር ቤት እስከ ውጭ ድረስ በገንዘብ በጉልበት በነፍስ የተከፈለውን መስዋዕትነት ቀምቶ መልሶ ለጅብ ከተሰጠ በኋላ ከጅብ አፍ ነው ይሄንን መጅሊስ ያወጣል። የሙስሊሙን አንድነት የማይፈልግ ሙስሊሙን ደግሞ በራሱ ተቋም ብቻ በመንግስት ተቋም ብቻ ሳይሆን በራሱ ተቋም ውስጥ ማለት ነው አንድና ጠንካራ የሆነ ሙስሊም እንዳይፈጠር የሚፈልጉ ጽንፈኛ የሆኑ ሌላ የሃይማኖት ተከታዮች ጋር ለራሳቸው እምነት እንኳን ያልበጁ ሰዎች ማለት ነው ከነሱ ጋር ተባልቶ ሙስሊሙን መልሶ ችግር ውስጥ ለመክተት ሲከይድበት የነበረው ሂደት ነው ለማስተካከል የተቻለው ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? አንድነታችንን መጠበቅ፣ ፊትለፊታችን ያለው የምርጫ ሂደት ደግሞ ማንንም ሳይገባ ለምሳሌ አይሻ መስጂድ ምርጫ የሚካሄድበት ቦታ ከሆነ ማንንም መግፋት የለበትም። ማንም ላይ ጫና ማድረግ የለበትም። ግን ይሄንን መስጂድ በትክክል ሊያስተዳድሩ የሚችሉ አካባቢው በትክክል ሊያስተዳድሩ የሚችሉ ኃላፊነት የሚሰማቸው ሰዎች እናውቃለን። እገሌ ነው ብሎ ሊነገር አይችልም። እዚህ አካባቢ ላይ ያለን ሰዎች ማለት ነው። እነዛ ሰዎች ማምጣት አሁን ላይ ደግሞ መጅሊስ ውስጥ ሆነ እንደዚህ ይሰራሉ ብላችሁ ተጠበቃችሁ ታው ያልሰራላ ሌላ ሊሰራ የሚችል አካል ያንን ሊሰራ የሚችለውን አካል አላህ Subhanahu Wa Ta'ala የሚፈራው ኃላፊነቱን በተገቢው መልኩ ሊረከብ የሚችለውን ሰው ማምጣት ማለት ነው። ምን ችሎታ ያስፈልገው ግርግር ያስፈልገው እጅግ በጣም ቀላል የሆነ ነገር በዛ አይነት መልኩ ሙስሊሙን ህብረተሰብ ሊያስተዳድሩ የሚችሉ ከዛም አልፎ ደግሞ ለሀገር መልካም የሆነ ነገር ማበርከት የሚችሉ ወጣቶችን፣ ምሁራኖችን፣ ዑለማዎችን ምን ማለት ነው መርጠን ኃላፊነቱን እንዲወስዱ ማድረግ ከኛ ይጠበቅብናል ማለት ነው። በነገራችን ላይ ይህንን ምርጫ አድርጋለሁ ብሎ መነሳት ማለት ነው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወላሂ በጣም የሚመሰገንበት ነገር በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምርጫ ተደርጎ አልቋል። በፕሮቴስታንት እንትኑስ ምርጫ ተደርጎ አልቋል። አሁን የቀረው ምንድነው? የሙስሊሙና
ካቶሊክ ነው። ከዛ በኋላ ቀጥቶ የሚደረገው ምርጫ ማለት ነው። በዚህ አይነት ሁኔታ ነው እየተሄደ ያለው። እኛ ልክ 9 ኮሚቴ ለ6 ወር ያህል ብሎ የሾማቸው ሰዎች መጅሊስን ሲረከቡ ማለት ነው ለ6 ወር እንደ አዲስ አበባ መጅሊስ እኛ ተወክለን ስንሄድ ቃል በቃል ፕሬዝዳንቱ ነግረውናል በወቅቱ ማለት ነው። ሙፍቲ እናንተ የተመረጣችሁት በቪዲዮ በተቀረጸ ማለት ለ6 ወር ጊዜ ነው። 6 ወራችሁ ሞልቶ አንነሳም እንዳትሉ ብለው ቃል አስገብተዋል። የዛን ሰዓት እኛም ለ6 ወር ብለን አንገታችንን ቀርቅረን ስንሰራ ከዛው ከፌዴራል መጅሊስ ራሱ ለኛ ወደ ሐጅ እንድንሄድ ሲመጣ ለ6 ወር ተብሎ የመጣልን ፕሮግራም ሐጅ እንዴት እንሄድበታለን? ሐጅ አላደረግንም ነበር በወቅቱ ሁላችን። ሐጅ አንሄድም 6 ወሩን ይሄንን ሰርተን እንጨርስና መጅሊሱን አስረክበን ከዛ በኋላ እናያለን አለ። ስለዚህ ወደዛም ወደዚህም ሳንል ያንን በ6 ወር የሚሰራውን ስራ ሰርተን ጨርሰን ሐጅ ሄደውም ሲመጡ በኋላ ላይ ተጠራንና ምንድነው እንደዚህ ቸኮል ነው የምትሉት? አፈጣጠናችሁት እኮ ጉዳይ ማዕቀብ ዘርግተናል። ያኔ የሚሰራውን የ5 ዓመት ስትራቴጂክ ሰርተናል። ብዙ ነገር ተሰርቶ ነበር። አይ እኛ እኮ 6 ወር ስላላችሁን በ6 ወር ይሄንን ነገር ጨርሰን ከዛ ወደሚቀጥለው በምርጫ የሚሄደው ነገር እያመቻቸን ነው የሚል ነገር ስናነሳ ለ6 ወር ነው የተመረጣችሁ እምቢ እንዳትሉ ያሉ እሳቸው ራሳቸው 6 ወር የሚባል ነገር የለም ዝም ብላችሁ ስሩ አሉ። እኛ ደነገጥን በጣም። ከዛ በኋላ ስናይ እዛው ጠቅላይ ምክር ቤቱ ላይ የተያዘው ነገር ላይ ምንድነው ምርጫ ተወልዶ ዝም በሉ ምርጫ አይደረግም እኛ እንደ ሲኖዶስ ነን ይቀጥላል ተባለ ማለት እኛው ባለንበት ላይ ማለት። ከዛ ስንት ዓመት ሄደ? የ6 ወር የተባለ 3 ዓመት ማለት። ያ በዛ 3 ዓመት ሂደት ላይ እኛ ሙፍቲም ይሁን ከሙፍቲ ጋር የመጡ ሰዎች እንደው አላህ የሚመዘግበውን መዝግቧል። በ1992 ላይ ዶክተር ጄላንና ሙፍቲ ሐጂ ዑመር ኢድሪስ ሙስሊሙን አንድ ለማድረግ በጣም ብዙ ርቀት ሄደው ነበረ። ከዚያ በኋላ ደግሞ በሂክማ በቁድስ በሰለፊያ ጋዜጣ ላይ ደግሞ የሙስሊሙን አንድነት አውጀዋል አይደል? የልዩነት አጀንዳዎቻችን ትንሽ ናቸው አብረን እንሰራለን የሚል ሲያውጁ በዚያ ሰዓት ላይ የኢህአዴግ መንግስት ያንን አልወደደም። ስለዚህ ሁሉንም በታተነ እነ ሙፍቲንም አስወጣ። እኛ ከእስር ቤት ስንወጣ የዛን ጊዜ ይህንን ትግል ስላደረጉ ይህን ነገር መርሳት የለብንም፣ እሳቸውንም ማምጣት አለብን፣ መሻይኾችን እንዘይር ብለን እነ ሼህ መሐመድ ሰቢዩ፣ ዶክተር ጄላንን፣ ሙፍቲ ሌሎችን ዑለማዎች እየዘየርን ነበር። እኔ አቡበከር አህመድ ድንጀበልና አህመድ ሙስጠፋ ሆነን ማለት ነው። ሙፍቲ ቤትም ያኔ ይሄድ ነው ማለት ነው። የዛን ጊዜ በቃ ስለ መጅሊሱም ምንም ነገር በማያውቁበት ሰዓት ማለት ነው እኛ ባንፈልግ ሌላ አይነት እንትን ቢኖረን አንሄድም ነበር። እዛ ሄደን በዛ አይነት መልኩ ወደ መጅሊስም ከዛ 9 ኮሚቴም ከዛ በኋላም ደግሞ ፕሬዝዳንት እስከ መሆን ድረስ የተሄደው ማለት ነው። ከዚያ በኋላ ግን መጨረሻ ላይ የሆነው ነገር ምንድነው? ለበፊቱ መጅሊስን ሰብስቦ ለነሱ መጅሊሱን ለማስረከብ ሂደት ሄደ ማለት ነው። ይሄ የሚነገር ነገር አይደለም። በሰፊው ሰምታችሁ የጠገባችሁት ነው። በድምጽ ከምስል በድምጽ ብቻ የሙስሊሙን ህብረተሰብ አንድነት ለማስጠበቅ ያልተቻለበት ከባድ የሆነ ነገር ተፈጠረ ማለት ነው። ይሄ ሲሆን መስመሩ ተስቷል፣ መመለስ አለበት በሚል ለገሌ ሳይሆን ለሁሉም ነው ትግል የተደረገው ማለት ነው። በዚያ ሂደት ውስጥ ነው አሁን ያለው መጅሊስ። ያ መጅሊስ በ6 ወር ተመርጦ በ6 ወር የተመረጠበትን ለክልሎችን ጭምር በ6 ወር እንደተመረጠ ነግሮ ሲያበቃ 3 ዓመት ሙሉ ግን ምርጫ የሚባል ነገር አይደረግም ብሎ ከልክሎ እንደዛ አይነት ችግር ውስጥ ገባ። ልክ አሁን ያለው መጅሊስ ደግሞ ሲቋቋም ሻሃጂ ሐምሌ 11 ነው አይደል እንትን ያለው ሐምሌ 11 ላይ አንድ የተናገሩት ነገር ምንድነው? ይሄ 3 ዓመት እንዳለቀ ከሐምሌ 11 በኋላ ህዝበ ሙስሊሙ ወጥቶ የሚመርጠውን ምርጫ ሳይመርጥ መጅሊስ ውስጥ አልቀጠለም ያለው። አሁንም ልክ ያ ሰዓት ከመድረሱ በፊት ቃላቸውን ጠብቀው ምርጫ ይደረጋል ብለው ነው የመጡት። ስለዚህ በመጀመሪያ ደረጃ አህዱን የሚጠብቅ ሰው በጣም ወሳኝ ሰው ነው። ቃሉን ለህዝብ የተናገረውን ቃል ጠብቆ ምርጫ ይካሄዳል የሚለውን ነገር ይዞ መምጣቱ ይሄ ትልቅ ነገር ነው። ከዛ የሚቀረው ምንድነው? እኛ ያንን ነገር ተፈጻሚ እንዲሆን የራሳችንን የሆነ ምን ማድረግ አለብን? አስተዋጽኦ ማድረግ አለብን።
ንቃት ሊኖረን ይገባል። የምርጫውን ሂደት በተመለከተ ራሱን የቻለ የተሰጠ ቦርድ አለ። ዑለማዎች ደግሞ እነ ዶክተር ጀላን እነ ሼክ መሐመድ ሐሚዲን እነ ሼክ ጣሃ ሁሉም ዑለማዎች አንድ ላይ ተሰብስበው በዚህ ጉዳይ ላይ ብያኔ ሰጥተዋል አይደል? የምርጫውን ሂደት በተመለከተ መደረግ እንዳለበት ለምርጫ ቦርዱ ኃላፊነት ሲሰጥ በዛ ደረጃ አድርገው አስተላልፈዋል ማለት ነው። ስለዚህ እኛ የሚጠበቅብን ነገር ምንድነው? በየአካባቢያችን ንቃት ሊኖረን ይገባል። ሽማግሌዎች፣ ዑለማዎች፣ ወጣቶች፣ ነጋዴዎች፣ ምሁራን ሁላችን በንቃት በዚህ ጉዳይ ላይ ምን ማለት አለብን? መሳተፍ አለብን። ተሳትፎ አድርገን ደግሞ በትክክል መስጂዶችን ሊመራ የሚችል ሰው ቁርአን ባስቀመጠው መሰረት መምረጥ አለብን። ኢነ ኸይረ መን ኢስተአጀርተ አልቀዊዩ አልአሚን። ለአንድ ጉዳይ ኃላፊነት ከምትሰጠው ሰው ተመራጩ ማን ነው? ታማኝ የሆነና ጠንካራ የሆነ ነው፣ የማይፈሰፈስ ማለት ነው። በእውቀቱም ታማኝ የሆነ በሁሉ ነገሩ ታማኝ የሆነ ሰው ያስፈልጋል። ታማኝ ሆኖ ልፍስፍስ ከሆነ ዋጋ የለውም። ጠንካራ ሆኖ ደግሞ እምነት ከሌለውም ታማኝነት ከሌለውም ምንም ጥቅም የለውም። ታማኝ ሆኖ ከዚያ በኋላ ደግሞ ጠንካራ የሆነ ሰው በአቋሙ የጸና ነገራቶችን ከሁሉም አቅጣጫ በደንብ የሚያይ ሰው መምረጥ መቻል አለብን ማለት። ይሄ ለነገ ለተነጎዳ የምንለው አይደለም። የዛን ጊዜ ዕለቱ ሲመጣ አይ ሰርግ አለ፣ እገሌ ሞቷል፣ እንደዚህ እንትን ተከስቷል፣ የሆነ ጨዋታ አለብኝ እንደዚህ እንትን የምንለውን ጉዳይ አይደለም ማለት። ስለዚህ በዚህ ደረጃ ላይ በደንብ አድርገን ጠንካራ መሆን አለብን። ጠንካራ ሆነን ደግሞ ለሙስሊሙ ማህበረሰብ ሁሉንም እኩል አድርጎ ይህንን ነገር ወደፊት ሊያራምድ የሚችለውን ሰው መምረጥ ይኖርብናል። ቀጥሎም ደግሞ የሚመጣ ምርጫ አለ። ይህንን ምርጫ ካለፍን በኋላ ደግሞ የመንግስት ምርጫ ይመጣል። የመንግስት ምርጫ በሚካሄድበትን ጊዜ ማለት ነው ሰው እያንዳንዱ የምርጫ ካርዱን ይዞ ከጠዋት እስከ ማታ ድረስ ተሰልፎ አንተ ግን የቤት ጉዳይ አለብህ፣ ጨዋታ አለብህ፣ የንግድ ጉዳይ አለብህ፣ የሆነ ጉዳይ አለብህ ሄደህ ሳትመርጥ ከዛ በኋላ ደግሞ የሆነ ነገር ሲከሰት የምትል ከሆነ ምንም ዋጋ የለው። ጠንካራ መሆን ያስፈልጋል፣ መሳተፍ ያስፈልጋል። በዚያ ደረጃ ራሳችንን ማንቃት ይኖርብናል። ይሄ የመጅሊስ ጉዳይ ትተን ልንተወው የምንችለው ጉዳይ አለ። ዝም ብለን ቤታችንን ብንቀመጣ ቤታችን ድረስ ይመጣል ጉዳይ ማለት ነው። ስለዚህ የምንነጋገረውን ተነጋግረን የምንመካከረውን ተመካክረን መስመር የሳተውን ወደ መስመር አስገብተን ተፋጅተን ማስተካከል ያለብን እንደዚህ አይነት እድል በመጣበት ሰዓት ነው መሆን ያለበት ማለት ነው። ስለዚህ ኢንሻአላህ ሁላችሁም በዚህ ጉዳይ ላይ በደንብ ጠንካራ መሆን አለባችሁ። ራሳችሁን አዘጋጅታችሁ ስኬታማ የሆነ ምርጫ የሚደረግበትን ተጨባጭ ሁኔታ ማከናወን ይኖርብናል። እያንዳንዱ ነገር እንግዲህ እኛ ህብረተሰቡ ራሱን እንዲያዘጋጅ ከማድረግ ውጪ እንዴት ነው መሆን ያለበት የሚለው በየአካባቢው የምርጫ ቦርዱ ያስቀመጣቸው ሰዎች አሉ። በዛ አይነት መልኩ ነው የሚሄደው እና እያንዳንዱ ሰው ምን ማለት አለበት? በቃ እኔ መገኘት አለብኝ ማለት እነገሌ ከተገኙ ይበቃል የሚባል ነገር የለም። በቃ እዚህ ቦታ ላይ የሚፈለገው እያንዳንዱ ሰው በነፍስ ወከፍ ደረጃ ቤቱ ላይ ያሉትን እናቶቹንም እህቶቹንም ልጆቹንም ጓደኞቹንም አሳትፎ እዚህ መጥቶ በቃ አላህ ፊት ስቆም ያ የመረጥኩት ሰው በቡድንተኝነት በእንትን ምናምን ሳይሆን ለሙስሊሙ ያገለገለ በመሆኑ አላህ ፊት በቃ ነፃ ያወጣኛል ብለን የምናስበውን ሰው እንደዛ አይነት ሰው ማምጣት ይኖርብናል። አላህ ሱብሓነሁ ወተዓላ እንግዲህ የተሻለ ሰው የሚመጣበት ከዚህ በፊት የነበሩ ክፍተቶቻችንን የምንሸፍንበት ከራሳችን አልፈን ደግሞ ለሀገር የምንጠቅምበት ተጨባጭ ሁኔታን አላህ ሱብሓነሁ ወተዓላ ይፍጠርልን። ጀዛኩሙላሁ ኸይር። ሰላም አለይኩም።